አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ናችሁ? ብዙ ይበልልኝ። ዛሬ ስጋ መፍሮ ማለት ነው። ለህም መፍሮ ኬመ አረቦቹ ኬመ ይሉታል። ኬመ የሚሰራ ነው። እዚህ ጋር ሁለት መካከለኛ ሽንኩርት ድቅቅ አድርጌ ከትፌያለሁ። በዘይት ጥብስ ካለ በኋላ እዚህ ጋር ቲማቲም ደግሞ ሁለት ቲማቲም ከትፌ አዘጋጅቻለሁ። በትናንሹ ቲማቲም ይሄ ነው። ሁለት ቲማቲም ከትፌ አዘጋጅቻለሁ። ይሄ ጥብስ ካለ በኋላ ቲማቲም አደርጋለሁ። አንድ ድንች ደግሞ ድቅቅ አድርጌ ከትፌያለሁ። ልክ እንደ ሽንኩርትና ድንችኑ ተመሳሳይ ማለት ነው። አንድ ትልቅ ድንች ድቅቅ አድርጌ ከትፌዋለሁ። እዚህ ጋር ደግሞ ሁዝባራ አለኝ። በዚህ ጋር ሁዝባራ ፍሬሽ አለኝ። በዚህ ጋር መቅዶንስ ፍሬሽ አለኝ። ኢንሻአላህ የጠበስኩ የጨማመርኩ አሳያችኋለሁ ማለት ነው ውዶቼ። ሽንኩርቱ ጥብስ ብሎ ካበቃ በኋላ ያው ስጋውን ጨምሬያለሁ። 2 እሽግ ስጋ ነው። 2 ሳህን የታሸገ ማለት ነው። ያው እናንተ እንደ ብዛት ነው መስራት የምትችሉት። ይሄ ደግሞ ጥብስ ብሎ ውሃውን ተፍቶ ካበቃ በኋላ ነው እዚህ ጋር ነጭ ሽንኩርትና ዝንጅብል ያዘጋጀሁት አለ ማለት ነው። በሱ አንድ ማንኪያ ያደርግበታለሁ። ተጠብሶ ስጋን ውሃውን መጦ ከጨረሰ በኋላ እዚህ ጋር ደግሞ ነጭ ሩዝ የሰራሁኝ ነው። ያው ነጭ ሩዝ ቀቅያው አውጥቼዋለሁ። እዚህ ጋር አንድ ሽንኩርት በረጅሙ ከትፌ ይሄ ምንድነው የሚባለው? ኬመናሽፍ ወለ ካሪ ነው የሆነ ነገር ነው የሚሉት አረቦቹ። ግን እንደ ሳሎና ሆኖ ግን በደረቁ ነው ማለት ነው። ያው ሩዙ በዚህ መልኩ ነጭ ሩዝ ሰርቼ አብቅቻለሁ። ስጋውን በዚህ ጋር እየበሰለልኝ ነው። ውሃውን ከጨረሰ በኋላ አንድ ማንኪያ ነጭ ሽንኩርትና ዝንጅብል የተፈጨ አርጌበታለሁ ማለት ነው። ቅመም ደግሞ አንድ ላይ አዘጋጅቼ አሳያችኋለሁ። ያው ቅመሞቹ ይሄ ናቸው። እዚህ ጋር ቃሪያ የሚያቃጥለው ቃሪያ አለ። እዚህ ጋር ደግሞ ባህራት እንቸከል አለ። ስፓይሲ ነው። ይሄንም ራሱ ትንሽ ነው የሚደረገው። ይሄ ደግሞ ባህራት ነው። ይሄ ደግሞ ፍልፍል አስወድ ነው። ይሄ ደግሞ ከሞን ነው። ይሄ ደግሞ ባብሪካ ነው። ይሄ ደግሞ ህዝባራ መጥፎን ነው። ከሁሉም ግማሽ ማንኪያ አዘጋጅቻለሁ። ቃሪያ የሚያቃጥለውን ባብሪካ፣ ህዝባራ፣ ከሞን፣ ፍልፍል አስወድ፣ ባህራት እንቸከል፣ ባህራት ስፓይሲ እና እዚህ ጋር አንድ ማንኪያ እንትን አድርጌበታለሁ። ኩርኩም አድርጌበታለሁ። ወረቀ ቃረስቼ ነው መጀመሪያ ከሽንኩርቱ ነበር የሚጠበሰው። ሽንኩርቱ ከተጠበሰ በኋላ ወረቀ ቃርና አንድ ቃሪያ የሚያቃጥለው ቃሪያ አንድ ቃሪያ እና ቲማቲሙ አርጌው ይኸው እንደዚህ በስሏል ማለት ነው። እንደዚህ ከበሰለ ውሃውን ከጨረሰ በኋላ ይሄኛው ቅመም አረግበታለሁ ማለት ነው። ከዛ ደግሞ ድንቹ እንዳይቦካ ጠብሼዋለሁ ለብቻው። እዚህ ጋር ድንቹ ጠብሼዋለሁ። ምንም አላረኩበትም። ትንሽ ኩርኩም ብቻ አድርጌበት ጠብሼዋለሁ። በደንብ ሳይሆን ዝም ብሎ ገለብ ማለት ነው። እዛ ደግሞ ግማሽ ሳልሳ አንድ ማንኪያ ጨውና አንድ ሳልሳ ሙሉ ሳልሳ አይደለም፣ ትንሽ ቀንሼበታለሁ አረጌበታለሁ ማለት ነው። ውሃ አይገባበትም። በደረቁ ነው የሚፈልጉት። እና እንቁላል እዚህ ጋር 2 እንቁላል የቀቀልኩኝ ነው። መጨረሻ ላይ መቅዶንስ እና ትንሽ ኩዝባራና ትንሽ መቅዶንስ አድርጌበታለሁ። አጥቶለታል ማለት ነው። አሁን ከደን አድርጌ ይኸው በዚህ መልኩ ጨርሼለታለሁ ማለት ነው። ውሃ ትንሽ አድርጌበት ያው ባህራቱና ስጋው፣ ቲማቲሙ፣ ሁሉም ነገሩ አንድ ላይ እንዲዋሃድ ትንሽ አንድ ብጭርቆ ውሃ ማይሞላ ውሃ አድርጌበታለሁ። አሁን አንድ ቃሪያ ፍሬሽ ይኸው አደርግበታለሁ። ከዛ ከድኜው ትቼው
በቃ እሳቱ ቀንሼ ከድኜ ተዋለሁ። እንትኑ ደግሞ ድንቹ መጨረሻ ነው የሚገባው እንዳይቦካ። ልክ በስሎ ውሃው መጦ ካበቃ በኋላ በላይ ላይ ነው ዝም ብዬ ማረገው ማለት ነው። ይሄ ይመስላል። ኢንሻአላህ እስከ መጨረሻው ትላንት ቻርጅ ዘጋብኝ የቀረጽኩ እያለሁ አሁንም እስከ መጨረሻው ከቆየ ሳህን ላይ አድርጌ ቀርጽላችኋለሁ። ከተቋረጠብኝም ተቋርጧል። ያው በዚህ ነው እንደዚሁ ነው ማለት ነው። እስከ መጨረሻው ካሁን በኋላ ውሃውን ትንሽ ይመጣል እንጂ የምጨማምረው ጨማምሬ ጨርሻለሁ ማለት ነው። ውዶቼ ስለምትከታተሉኝ ድጋፍ ስለምትሆነኝ ከልብ አመሰግናለሁ። ይኸው ኪማው በዚህ አብቅቷል ማለት ነው። ይሄ ይመስላል ውዶቼ፣ ይሄ ነው ማለት ነው። በቃ መጨረሻው አብቅቷል። እዚህ ጋር ደግሞ ምንድን ነው የሚሉት የሀገራችን ጉበት ዝም ብሎ ጠበስ ጠበስ ነው። ዝም ብሎ ከተጠበሰ በኋላ እዚህ ጋር አንድ ቲማቲም አለ ወፋፍራሙ፣ አንድ ሽንኩርት አለ በረጅሙ፣ አንድ ድንች አለ እንደዚህ ወፈር ወፈር ተደርጎ በቃ እሱ ጥብስ ካለ በኋላ በላይ ላይ ነው የሚደረጉት አንድ ላይ እንዲበስል ማለት ነው። ቅመም አይገባም። ትንሽ ጨውና ከሞን ባህራት ሊቸከር በስ ጠብሶ በቃ በኋላ ያው በዘይት ነው የሚጠበሰው። ይሄ ነው ሀገራችን እንደዚህ ከተጠበሰ በኋላ ልክ እንደ መግሊ ማለት ነው። ልክ ስጋ ጥብስ ስጋ እንደምንጠብስ እንጂ እንደዚህ እንደ ሀገራችን አይደለም የሚሰራው። ክብደውን አንስቼ አንድ ረጅም በሰሉ በክብደውን ዘይት ማለት ነው ጥብስ ካለ በኋላ መልሼ ክብደውን ጨምሬዋለሁ ማለት ነው። ክብደው መግሊ ከሆነ በኋላ ከዛ በኋላ ደግሞ ትንሽ ሰኑት፣ ትንሽ ዝልጅላ፣ ትንሽ ባህረ መቸከል እና ጨው፣ ፍልፍል አስወድ ትንሽ ከርፈተ ደግሞ ለሽታውን ማለት ነው። ከዛ በኋላ ወረቀጣርና እንትን ኩዝባራ ፍሬሽ ማለት ነው። ኩዝባራ ምንድን ነው? የድንብላል ቅጠላት ታውቁታላችሁ። ኩዝባራ ፍሬሽ ነው። ያው እንደዚህ ተደርጓል መጨረሻውን ማለት ነው። ኩዝባራና ፍሬሽ ተደርጎበት ቲማቲምና ድንቹ ከድኖ ተትቶ ይበስላል ማለት ነው። ይሄ ይመስላል ውዶቼ። የዛሬ ምሳ በዚህ አብቅተዋል። ሰላም ሁኑልኝ።